ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ለአንድ ጊዜ ብቻ የሚያገለግል የፕላስቲክ ምርቶችን በልዩ ሁኔታ ለመፍቀድ የልየታ መረጃ እየተሰበሰበ እንደሆነ ተገለጸ። 83 በመቶ በኦሮሚያ የተገበረው የትምህርት ንቅናቄ የፍትሐዊነት ጥያቄ አስነሳ። የኢትዮጵያ አየር መንገድ በአንድ ዓመት 4 የአየር ማረፊያዎች ግንባታ አጠናቆ ወደ ስራ እንደሚያስገባ አስታወቀ። ዩኒቨርሲቲዎች የተሽከርካሪ እጥረት ያለባቸው መሆኑ በኪራይ በርካታ ሀብት በመባከል ላይ በመሆኑ በልዩ ሁኔታ ግዢ ሊፈጸም ይገባል ተባለ። የአውሮፓ አህጉር አሁን ያለው የአውሮፓ የነዳጅ ክምችት ከ6 ሳምንት የማይበልጥ ሊሆን እንደሚችል የዓለም አቀፉ የኢነርጂ ኤጀንሲ ኃላፊ አስጠነቀቁ። ኢትዮጵያ በቅርቡ ተግባራዊ ያደረገችው የደረቅ ቆሻሻ አያያዝና አወጋገድ አዋጅን ተከትሎ ጥቅም ላይ እንዳይውሉ የተከለከሉ የአንድ ጊዜ ብቻ አገልግሎት የሚጣሉ የፕላስቲክ ምርቶች መካከል በልዩ ሁኔታ መፈቀድ ያለባቸውን ለመለየት መረጃዎች እየተሰበሰቡ እንደሆነ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። ባለስልጣኑ አዋጁን ለማስፈጸም የሚያግዝ መመሪያ ማዘጋጀት ላይ እንደሚገኝ የገለጹት የከተማ ቆሻሻ አያያዝና አወጋገድ ክትትል ዴስክ ኃላፊ አቶ ዋሲሁን አለሙ ተቋማት በልዩ ሁኔታ እንዲፈቀዱላቸው የሚያስፈልጓቸው የፕላስቲክ ምርቶችን ለይተው እንዲያቀርቡ የጊዜ ገደብ ተሰጥቷቸዋል ብለዋል። በዚህ ሂደት በሱፐርማርኬትና በመገበያያ ስፍራዎች ህብረተሰቡ እየተጠቀሙባቸው የሚገኙ ምርቶች በአዋጁ አንቀጽ 14 ንዑስ አንቀጽ 6 ላይ በተቀመጠው ድንጋጌ መሰረት ይህ ልዩ ሁኔታ የፕላስቲክ ከረጢቶችን እንደማይመለከት ተገልጿል። የፕላስቲክ ከረጢቶች በልዩ ሁኔታ ማስገባት መሆን መጠቀም በጥብቅ የተከለከለ ሲሆን ለአንድ ጊዜ ብቻ ጥቅም ላይ ሊውሉ የሚችሉ ምርቶች ላይ የተወሰደው እርምጃ በአስተዳደራዊ ውሳኔ የሚቋጭ ቢሆንም የፕላስቲክ ከረጢቶችን ማምረት፣ መጠቀም፣ መሸጥ፣ ወደ ሀገር ውስጥ ማስገባትና ማከማቸት የወንጀል ጥያቄነት እንደሚያስከትል ኃላፊው አጽንኦት ሰጥተውበታል። የትምህርት ለትውልድ ንቅናቄ ፕሮግራም በኦሮሚያ ክልል ብቻ በስፋት ተግባራዊ መደረጉ በፓርላማ ተነሳሽነቱ ቢደነቅም የፍትሐዊነት ጥያቄ ግን ተነስቶበታል። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረ ነው የተባለለት በትምህርት ዘርፉ ከፍተኛ ለውጥ ያመጣል በሚል የተነገረለት የትምህርት ለትውልድ ንቅናቄ ፕሮግራም በከፍተኛ ደረጃ ሀብት በማሰባሰብ የትምህርት ቤቶችን ደረጃ ለማሻሻል የተሰራው ስራ በኦሮሚያ ክልል ብቻ በስፋት መሆኑን በምክር ቤት ቋሚ ኮሚቴ በከፍተኛ ትችት አስተናግዷል። ኦሮሚያ ክልል በሀገሪቱ የተካሄደ ካለው ንቅናቄ 83 በመቶ ይዟል የተባለ ሲሆን ፕሮግራሙ ሀገራዊ ንቅናቄ እንደመሆኑ ሌሎቹ ቀሪ 11 ክልሎች 17% ብቻ መያዛቸው ሊጣራ ይገባል ሲል የሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳስቧል። ይህ አካሄድ ሞዴልና አዳሪ ትምህርት ቤቶች ግንባታ ለሁሉም አካባቢ መዳረስ ላይ ፍትሐዊ ጥያቄ ያስነሳል ያለው ኮሚቴው ይህ እንዳይሆን ሚኒስቴር መስሪያ ቤቱ ራሱን መለስ ብሎ ማየት እንዳለበት መክሯል። የኢትዮጵያ አየር መንገድ በአንድ ዓመት 4 የአየር ማረፊያዎችን ግንባታ አጠናቆ ወደ ስራ እንደሚያስገባ አስታወቀ። የኢትዮጵያ አየር መንገድ ቀደም ሲል ግንባታቸው የተጀመረው 4 የሀገር ውስጥ የአየር ማረፊያዎች ከዚህ ዓመት እንደሚጠናቀቁ አስታውቋል። የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ተቋሙ የሀገር ውስጥ በረራ መዳረሻዎችን ለማስፋት በትኩረት እየሰራ ይገኛል። ለአብነትም የቦሌ ዓለም አቀፍ አየር ማረፊያ የመንገደኞች ማስተናገጃ አቅም በአሁኑ ወቅት በዓመት 25 ሚሊዮን መንገደኞችን ለማስተናገድ በሚችልበት ደረጃ ላይ መድረሱን አስታውቀዋል። ዋና ስራ አስፈጻሚ በዚህ ዓመት የሚጠናቀቁ 4 አየር ማረፊያዎች መኖራቸውን ቢገልጹም የትኞቹ እንደሆኑ ግን በስም ከመጥቀስ ተቆጥበዋል። 80ኛ ዓመት የምስረታ በዓሉን እያከበረ የሚገኘው አየር መንገዱ ከዓለም አቀፍ በረራዎች በተጨማሪ ለሀገር ውስጥ አገልግሎት ልዩ ትኩረት መስጠቱን አሳውቋል። ተቋሙ በአሁኑ ወቅት ያሉትን 23 የሀገር ውስጥ መዳረሻዎች እስከ ፈረንጆቹ 2040 ድረስ በእጥፍ በማሳደግ 47 ለማድረስ ማቀዱን አመላክቷል። ይህ እቅድ የአየር መንገዱን ተደራሽነት ከማስፋት ባለፈ የሀገሪቱን የቱሪዝምና የንግድ እንቅስቃሴ ለማቀላጠፍ አይነተኛ ሚና እንደሚኖረው ታውቋል። በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ የሚታዩ ተሽከርካሪ እጥረትን ለመቅረፍ በኪራይ ለመሸፈን መደረጉ ለከፍተኛ የሀብት ብክነትና ለመልካም አስተዳደር ችግር መንስኤ መሆኑ ተገለጸ። መንግስት ልዩ ትኩረት ሰጥቶ ግዢ ሊፈጽም እንደሚገባም ጥሪ ቀርቧል። እንደ ትምህርት ሚኒስቴር መረጃ ከሆነ ዩኒቨርሲቲዎች በዓመት ውስጥ ከ600 ሚሊዮን ብር በላይ ለመኪና ኪራይ ያወጣሉ። ትምህርት ሚኒስቴር በተለያዩ ጉዳዮች ላይ አስፈላጊውን ክትትል በማድረግ አበረታች ውጤት አምጥቷል የተባለ ሲሆን ክትትል መጠናከር ያለባቸው ጉዳዮች እንዳሉ ተናግሯል።
በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በተለይም አዳዲስ ማለትም የአራተኛው ትውልድ ዩኒቨርሲቲዎች ለመኪና ኪራይ ብቻ በአመት ከ70 እስከ 100 ሚሊዮን ብር እያወጡ ይገኛሉ ብለዋል። ይህ የኪራይ ወጪ ለአንድ ዩኒቨርሲቲ መኪና ለመግዛት የሚያስፈልገውን በጀት ጋር የሚቀራረብ ቢሆንም በውጭ ምንዛሪ እጥረት ምክንያት ግዢው ሳይፈጸም ረጅም ጊዜ መቆየቱን በማንሳት አሁን ላይ ግን መገዛት እንዳለበት አንስተዋል። ይህ የተባለው በምክር ቤት የትምህርት ሚኒስቴር የ9 ወራት የስራ አፈጻጸም ሪፖርት በተሰማበት ወቅት ነው። ነገሬ ኪራይን በተመለከተ ሁኔታው ከገንዘብ ወጪ ብቻ ሳይሆን የኛ ቁጥጥርና ክትትል የመልካም አስተዳደር ችግር አለበት ያሉ ሲሆን አንዳንድ ቦታ እኮ አቅራቢዎቹና አንዳንድ የሚሰሩ ሰዎች እውነት ለመናገር ማን ነው የሚያቀርብላቸው ብለን ስናይ ጥሩ ያልሆነ ነገር አለ በማለት በዩኒቨርሲቲዎች ያለውን ሁኔታ አስረድተዋል። የአውሮፓ አህጉር አሁን ያለው የአውሮፓ የነዳጅ ክምችት ከ6 ሳምንት የማይበልጥ ሊሆን እንደሚችል የዓለም አቀፍ የኢነርጂ ኤጀንሲ ስራ ኃላፊ አስጠነቀቁ። የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንት ያህል ብቻ የሚበቃ ሊሆን እንደሚችል የዓለም አቀፉ የኢነርጂ ኤጀንሲ ኃላፊ ሚያዝያ 8 2018 በሰጡት ቃለ መጠይቅ አስታውቀዋል። በአሜሪካ እስራኤልና ኢራን መካከል ባለው ጦርነት ምክንያት የነዳጅ አቅርቦቱ እንደተዘጋ የሚቀጥል ከሆነ በቅርቡ የበረራ ሰረዛዎች ሊያጋጥሙ እንደሚችሉ አስጠንቅቀዋል። የኤጀንሲው ዋና ዳይሬክተር ፋቲህ ቢሮል በሆርሙዝ የባህር ሰርጥ በኩል የሚደረገው የነዳጅ የጋዝና ሌሎች ወሳኝ አቅርቦት መቋረጥ ያስከተለውና እስካሁን ያጋጠመው የኃይል ቀውሶች ሁሉ የከፋ ሲሉ የገለጹት ዓለም አቀፋዊ ተጽዕኖ አሳሳቢነትን አብራርተዋል። ዳይሬክተሩ ለአሶሺየትድ ፕሬስ እንደገለጹት ቀደም ሲል የዳየር ስትሬት የሚባል የሙዚቃ ቡድን ነበረ። አሁን ግን የባህር ሰርጡ እራሱ አስቸጋሪ ሁኔታ ላይ ነው ያለው። ይህም በዓለም አቀፍ ኢኮኖሚ ላይ ከፍተኛ ተጽዕኖ ይኖረዋል። ሁኔታው በቆየ ቁጥር ደግሞ የዓለም የኢኮኖሚ እድገትና የዋጋ ግሽበት ይበልጥ አስከፊ ይሆናል ብለዋል። ቢሮል በፓሪስ በሚገኘው ቢሮአቸው በሰጡት የዚህ መግለጫ የዚህ ቀውስ ውጤት የቤንዚን የጋዝና ኤሌክትሪክ ዋጋ እጅግ ከፍ እንደሚያደርገው አጽንኦት ሰጥተው ተናግረዋል። እንደ አውሮፓውያን አቆጣጠር በ2015 ጀምሮ የዓለም አቀፍ የኤነርጂ ኤጀንሲን በኃላፊነት የመሩት ቱርካዊው የኢኮኖሚና የኤነርጂ ባለሙያ ይህ ቀውስ ይበልጥ የሚጎዳቸው ሀገራት ድምጻቸው በስፋት የሚሰማው አይደለም፣ ይልቁንም በታዳጊ ሀገራት ላይ በተለይም በኤዥያና በአፍሪካና በላቲን አሜሪካ የሚገኙ ደሃ ሀገራት ላይ የሚበረታ ይሆናል ብለዋል። ሆርሙዝ የባህር ሰርጥን በቋሚነት ሊያስከፍሉት የሚችሉ ስምምነት ካልተደረሰ ሁሉም ሰው ሰለባ መሆኑ አይቀርም ያሉ ሲሆን ባለሙያው አክለውም አንዳንድ ሀገራት ከሌሎቹ በልጠው ሀብታም ሊሆኑ ይችላሉ። አንዳንዶቹ የተሻለ የኤነርጂ አቅርቦት ሊኖራቸው ይችላል። ነገር ግን ከዚህ ቀውስ ነፃ ሊሆን የሚችል አንድም ሀገር የለም ሲሉ አስጠንቅቀዋል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።